ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጦርነት አንፈልግም፣ ነገር ግን በሌሎች ጥጋብ መስዋዕትነት የሚጠይቅ ነገር ከመጣ የሚከፈል መስዋዕትነት ሁሉ ለመክፈል እንገደዳለን ሲሉ ጀነራል ታደሰ ወረደ ተደመጡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዛሬው ቀን ባደረጉት ንግግር በጦርነት ይህ ሁሉ መስዋዕትነት ከፍለን ገና ያላሳካነው ብዙ ነገር እንዳለ እናውቃለን ሲሉ የተደመጡ ሲሆን እንደ ህዝብ ኪሳራችን ትልቅ ነው። ስንት አካሉ የጎደለ ልጁ የሞተበት ህዝብ አለ። ከኪሳራው ትልቀት በላይ ግን አሁንም ገና አላገገምንም ሲሉ አክለዋል። ጀነራሉ በቀጣዩም ገና መስዋዕትነት የሚያስከፍለን ነገር ይኖራል ሲሉ በይፋ በመድረኩ የትግራይ ህዝብ ለመስዋዕትነት ራሱን እንዲያዘጋጅ አሳስበዋል። እንደ ጀነራሉ ንግግር አሁን ጥያቄያችን ሉዓላዊነታችንና ተፈናቃዮች ወደ ቀያቸው የመመለስ ግልጽ የሆነ ጥያቄ መሆኑን በመግለጽ በሰላማዊና በፖለቲካዊ መንገዶች ሁሉ ለመፍታት አቅማችንን አሟጠን እንጠቀማለን። ነገር ግን ራሳችንን ለመከላከል መደረግ ያለባቸው ሁሉም ዝግጅቶች ለማድረግ እንፈልጋለን ሲሉ ተደምጠዋል። ጀነራል ታደሰ ወረደ እኛ ጦርነት አንፈልግም፣ ሰላም የሁለት ኃይሎች ፍላጎት የሚያስፈልገው ነገር ስለሆነ ነገር ግን በሌሎች ጥጋብ መስዋዕትነት የሚጠይቅ ነገር ከመጣ የሚከፈል መስዋዕትነት ሁሉ ለመክፈል እንገደዳለን በማለት ዳግም ጦርነት ውስጥ ገብቶ የመዋጋት ፍላጎትና ሐሳብ እንዳላቸው አረጋግጠዋል። ራሳችንን ለማዳን ህልውናችንን ለማረጋገጥ መክፈል ያለብን ሁሉ መስዋዕትነት ለመክፈል ዝግጁ ነን ሲሉ የተሰሙት ጀነራሉ በክልሉ ሰሞኑን ባለው ያለመረጋጋት ሁኔታ አስመልክቶ የትግራይ ህዝብ ልጆቹ ከትግራይ ውጪ ደህንነት ወዳለበት የኢትዮጵያ ክፍል እያስወጣ መሆኑ ግን አልሸሸጉም። በመጨረሻም ጀነራል ታደሰ ጦርነት አይጀመርም ብለን እንገምታለን፣ ነገር ግን ጦርነት የሚጀመረው እንደ መጨረሻ አማራጭ ነው ሲሉም ለጦርነት እየተዘጋጁ እንደሆነ በይፋ አረጋግጠዋል። ጀነራል ታደሰ ወረደ ይህንን ንግግር ያሰሙት በፌዴራል መንግስት የተሰጣቸው የአንድ ዓመት የስልጣን ዘመን ሊጠናቀቅ ቀናቶች በቀሩበት ወቅት መሆኑ ከስልጣን አልነሳም አይነት መልእክት ለማስተላለፍ የሞከሩበት የሚመስል ንግግር መሆኑም ተመላክቷል። ጀነራሉ ወደ ስልጣን የመጡት በመፈንቅለ መንግስት መሆኑ የሚታወቅ ሲሆን አሁንም የስልጣናቸው ዘመን ሊያልቅ ቀናቶች ብቻ በቀሩት ወቅት መናገራቸው ቀጥሎ በክልሉ ለሚቋቋመው ጊዜያዊ አስተዳደር አሊያም ፕሬዝዳንት የፌዴራል መንግስት ከኔ ውጪ መሾም አይችልም የሚል መልእክት ያዘለ ንግግር በመሰለ ሁኔታ ሲናገሩ ተደምጠዋል። የኢፌድሪ ትምህርት ሚኒስቴር በከፍተኛ ትምህርት ተቋማት ውስጥ ያለ ሚኒስቴር እውቅናና በሐሰተኛ መረጃ ተመዝግበው የሚገኙ ተማሪዎች መኖራቸው አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት በእነዚህ ተቋማት ውስጥ ከሀገር ውስጥ ተማሪዎች በተጨማሪ ከጎረቤት ሀገራት የመጡ የውጭ ዜጎች ጭምር ያለ እውቅና ተገኝተዋል። ሚኒስቴሩ ተቋማቱ ትክክለኛ የተማሪዎችን መረጃ እንዲያቀርቡ ቢጠይቅም አንዳንዶቹ እስከ 6 ወር ድረስ ምላሽ ሳይሰጡ መቆየታቸው ተገልጿል። በቅርቡ በተደረገ ጥናት በርካታ ተማሪዎች በሐሰተኛ መረጃ ተመዝግበው ትምህርት ላይ እንደሚገኙም ተደርሰውበታል ብለዋል ሚኒስቴሩ። የትምህርት ሚኒስቴር በየዓመቱ የሚመድባቸውን ተማሪዎች ትክክለኛነት ለማረጋገጥ በሁሉም ዩኒቨርሲቲዎች የመረጃ ማሰባሰብ ስራም እየሰራ ይገኛል። ፕሮፌሰር ብርሃኑ አክለውም ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ የሆኑ የከፍተኛ ትምህርት ተቋማት እንዲኖሯት ከተፈለገ መሰል ችግሮች በጋራ መፍታትና ግልጽነትን ማስፈን የግድ መሆኑን አሳስበዋል። ያላገባ ማስረጃ ለመስጠት 3000 ብር ጉቦ የተቀበለው ተጠርጣሪ በቁጥጥር ስር ዋለ። በኮልፌ ቀራኒዮ ክፍለ ከተማ አስተዳደር የወረዳ 3 የወሳኝ ኩነት ባለሙያ የሆነው ተጠርጣሪ ተሬሳ አዱኛ የግል ተበዳይ ሃይደር ሬድዋንን ከወረዳው ወሳኝ ኩነት ጽሕፈት ቤት ያላገባ ማስረጃ ለመስጠት ለ15 ቀናት ያህል ሲያመላልሰው ቆይቶ በመጨረሻም ማስረጃውን ለማግኘት 3000 ብር ጉቦ መክፈል እንዳለበት ይነግረዋል። የግል ተበዳይም ገንዘቡን ክፈል መባሉን ለኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ በማሳወቅና የክትትል ቡድን አባላትን በመያዝ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 ወሳኝ ኩነት ጽሕፈት ቤት በር ላይ ተከሳሽ ገንዘቡን ሲቀበል እጅ ከፈንጅ የተያዘ መሆኑን የክፍለ ከተማው ፖሊስ መምሪያ አስታውቋል። ፖሊስ በተጠርጣሪው ላይ ተገቢውን የሰውና የሰነድ ማስረጃ በማሰባሰብና የወንጀል ምርመራ መዝገቡን በማጠናከር ክስ እንደሚመሰርትበትም ገልጿል። በመንግስት የስራ ኃላፊነት ቦታ ላይ የሚገኙ አመራሮችም ሆኑ ፈጻሚዎች በህጋዊ አሰራር ያልተገባን ጥቅም ለማግኘት የሚደረግ እንቅስቃሴ ከህግ ተጠያቂነት የማያድን መሆኑን ተገንዝበው ህጋዊ አሰራርን መከተል እንደሚጠበቅባቸው ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ
ህብረተሰቡም አገልግሎትን ለማግኘት በሚሄድባቸው የመንግስት ቢሮዎች የሚያጋጥሙትን መሰል ችግሮች በእጅ ስልኮች የዜጎች ተሳትፎ መተግበሪያ ሲቲዝን ኢንጌጅመንት አፕሊኬሽን ማለትም የኤፍፒ አፕ በመጠቀም ጥቆማ በመስጠት እንዲተባበር መልእክቱን አስተላልፈዋል። የማዳጋስካር ፕሬዝዳንት ጠቅላይ ሚኒስትሩንና ካቢኔውን በሙሉ ከስልጣን አነሱ። የማዳጋስካር ፕሬዝዳንት ማይኬል ራንድሪያኒሪና ጠቅላይ ሚኒስትር ሄረንት ሳላማራጆ ኦናሪቬሎ እና መላው ካቢኔ ፕሬዝዳንቱ ምንም ምክንያት ሳይሰጡ ሰኞ ዕለት ከስራ አሰናብተዋቸዋል። የፕሬዝዳንቱ የኮሙኒኬሽን ዳይሬክተር ሃሪ ሎረን ራሃጃሰን በዋና ከተማዋ አንታናናሪቮ በሰጡት መግለጫ ፕሬዝዳንቱ በቅርቡ በህገ መንግስቱ የተቀመጡ ሂደቶችን በመከተል የአዲሱ ጠቅላይ ሚኒስትር ሹመት ይቀጥላሉ ብለዋል። ከስልጣን የተነሱት ራንድሪያኒሪና የህንድ ውቅያኖስ ደሴት ሀገር የሆነችውን ማዳጋስካርን መምራት የጀመሩት የቀድሞ ጠቅላይ ሚኒስትር አንድሪ ራጃ ኤሊናን በህዝባዊ አመጽ ሀገሪቱን ለቀው ባለፈው ጥቅምት ወር ወደ ፈረንሳይ መሰደዳቸውን ተከትሎ ነው። በየካቲት ወር መጨረሻ ላይ ራንድሪያኒሪና በማዳጋስካር ሪፐብሊክ ምርጫ በ2027 እንደሚካሄድ መናገራቸው ይታወሳል። የተባበሩት አረብ ኤሚሬትስ የኢራን ድሮኖችን መምታቷን ገለጸች። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር አየር መከላከያ ስርዓት የሀገሪቱን የአየር ክልል የጣሱ የኢራን ድሮኖችን ሲመታ የሚያሳይ ቪዲዮ ይፋ አድርጓል። በመከላከያ ሚኒስቴሩ የወጣው ምስል የተቀረጸበት ትክክለኛ ጊዜና ቦታ ግን በገለልተኛ ወገን ሊረጋገጥ አልቻለም። ሚኒስቴሩ ባወጣው መግለጫ በሀገሪቱ ደህንነትና ሉዓላዊነት ላይ ምንም አይነት ድርድር አይኖርም፣ የተባበሩት አረብ ኤሚሬትስ የታጠቀው ኃይል ማንኛውም አይነት ስጋት ለመመከት ዝግጁ ነን ሲል አስታውቋል። ቀደም ብሎ መከላከያ ሚኒስትሩ 16 ባላስቲክ ሚሳኤሎች እና 113 ድሮኖችን መመከቱን አስታውቆም ነበር። ከነዚህም ውስጥ አንዱ ሚሳኤል ባህር ውስጥ ሲወድቅ 4 ድሮኖች ደግሞ በሀገሪቱ ግዛት ውስጥ መከስከሳቸውም ጠቅሷል። ይህ በእንዲህ እንዳለ ኢራን የሆርሙዝ ባህር ሰርጥ አልዘጋሁም ስትል አስተባብላለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካው የዜና ወኪል ፒቢኤስ ጋር ባደረጉት ሰፊ ቃለ ምልልስ ሀገራቸው ከአሜሪካ ጋር ድርድር የማድረግ ፍላጎት እንደሌላት በግልጽ አስታውቀዋል። ሚኒስትሩ ኢራን ከአሜሪካውያን ጋር በመነጋገር ረገድ መራር ልምድ ስላላት የድርድር ጠረጴዛው ላይ መቀመጥ እድል እንደሌለ ገልጸዋል። አክለውም አሜሪካና እስራኤል በኢራን ላይ ለከፈቱት ጦርነት እስካሁን ተጨባጭ ግብ ማሳካት እንዳልቻሉ ጠቁመው ግራ ተጋብተዋል ሲሉም ተችተዋል። በአሁኑ ወቅት በዓለም አቀፍ ደረጃ እየታየ ስላለው የነዳጅ ዋጋ መናር የተጠየቁት አራግቺ ለችግሩ ተጠያቂዎች እስራኤልና አሜሪካ መሆናቸውን ገልጸዋል። የነዳጅ ዋጋ መጨመር የኛ ጥፋት አይደለም ያሉት ሚኒስትሩ ችግሩ በእነርሱ ላይ የተፈጸመው ትንኮሳ ውጤት መሆኑን አስረድተዋል። ይሁን እንጂ ኢራን ስትራቴጂካዊ የሆነውን የሆርሙዝ የባህር ሰርጥ እንዳልዘጋችና የነዳጅ ጫን መርከቦች እንቅስቃሴን እያደናቀፈች እንዳልሆነ በመግለጽ አስተባብለዋል። በመጨረሻ ሚኒስትሩ ስለ ሀገሪቱ ውስጣዊ ፖለቲካ ሲናገሩ የአልሃሚኒ ልጅ ሞጅታባ ሀሚኒ መሾም የአገዛዙን ቀጣይነት የሚያረጋግጥና ሀገሪቱን የሚያረጋጋ መሆኑን ገልጸዋል። ኢራን በሰነዘረችው ጥቃት ስለደረሰው የሰላማዊ ዜጎች ጉዳይ ተጠይቀውም ጥቃቶቹ የተወሰኑ ጉዳቶች ቢያደርሱም ሆን ተብሎ ሰላማዊ ሰዎች የሚገኙባቸውን ስፍራዎች ኢላማ ያደረጉ እንዳልነበሩም አረጋግጠዋል። በሌላ በኩል የኢራን ጦር በእስራኤል የነዳጅና ጋዝ ማጣሪያዎች ላይ የድሮን ጥቃት መሰንዘሩን አስታውቋል። በኢራንና በእስራኤል መካከል እየተባባሰ የመጣውን ግጭት ተከትሎ የኢራን ጦር በሃይፋ ከተማ የሚገኙ የነዳጅና የጋዝ ማጣሪያዎችን እንዲሁም የነዳጅ ማከማቻ ተቋማትን ኢላማ ያደረገ የድሮን ጥቃት መፈጸሙን በይፋ አስታውቋል። የኢራን ጦር ጥቃቱን የፈጸመው በእስራኤል ለተሰነዘሩ እርምጃዎች እንደምላሽ መሆኑንም ገልጿል። በሃይፋ የሚገኙት የኤነርጂ መሰረተ ልማቶች የሀገሪቱን የነዳጅ አቅርቦት የሚቆጣጠሩ በመሆናቸው ይህ የኢራን እርምጃ በኢኮኖሚና በጸጥታ ረገድ ከፍተኛ ስጋትም ደቅኗል። እንደ ኢራን መግለጫ ከሆነ ጥቃቱ በተለይ የነዳጅ ማጣሪያ ጣቢያዎችንና ትላልቅ የነዳጅ ዲፖዎችን ያወደመ ሲሆን ይህም በእስራኤል ላይ ከፍተኛ ኪሳራ ለማድረስ የታቀደ ወታደራዊ ስትራቴጂካዊ አካል ነው ተብሏል። ይህ ድንገተኛ ጥቃት በመካከለኛው ምስራቅ ያለውን ቀውስ ወደ ከፋ ደረጃ ሊያሸጋግረው እንደሚችል ዓለም አቀፍ ተንታኞች ስጋታቸው እየገለጹ ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ